ሰላም ጤና ይስጥልኝ ውድ የቡና ቲቪ የዩቲዩብ ቻናላችን ቤተሰቦች እንደምን ቆያችሁ? በዛሬው ዝግጅታችን እንደተለመደው ስለ አንድ የኪነ ጥበብ ዓለም ሰው አንስተን ከተወለደበት ጊዜ ጀምሮ አሁን ላይ እስካለ ህይወቱ ልናወጋችሁ ወደድን። የዚህ ሰው ስም ሲነሳ The Pursuit of Happiness፣ Men in Black፣ Bad Boys፣ Hancock፣ አላዲን እና ሂች የተሰኙ እሱ የተወነባቸው ፊልሞች አብረው የመነሳታቸው ጉዳይ የማይቀር ነገር ነው። እኛ ከብዙዎቹ ጥቂቶቹን ጠቀስን እንጂ እሱ ግን ከ40 በላይ ፊልሞች ላይ ተውኗል። ከፊልም ስራዎቹ ባሻገር ደግሞ በሙዚቃ ጨዋቱ አድናቆትን አትርፏል። ከሰራቸው ሙዚቃዎች መካከል Getting Jiggy With It የተሰኘው ሙዚቃው የ90ዎቹ ፈርጥ እንዲሆን አድርጎታል። በሙዚቃዎቹ ክሊፖች ላይም በሚያሳያቸው አስገራሚ እንቅስቃሴዎች ረሱ ሙዚቀኛና ተዋናይ ብቻ ሳይሆን ጥሩ ተወዛዋዥም ጭምር ነው ያሉትም አልጠፉም። ታዲያ ይህ ሁለገብ የጥበብ ሰው ዊል ስሚዝ ይባላል። በዛሬው ዝግጅታችን ስለዚህ ጉምቱም የጥበብ ሰው ታሪክ እናቀርብላችኋለን። ዊል በወጣትነቱ ወደ እስር ቤት የገባው በምን ወንጀል ነበር? ፍሬሽ ፕሪንስ የሚለው የሙዚቃ ስም እንዴት መጣ? ለጥበብ ስራው ሲል ለአንድ ዓመት ሙሉ ራሱን በስልጠና ያደከመው ለምን ነበር? የሚሉትን ጉዳዮች ይዘንላችሁ እንቀርባለን። አብራችሁን ቆዩ። የዊል ስሚዝ ህይወትና የሥራ መስክ ከምንም በላይ በቤተሰቡ ተጽዕኖ ስር የወደቀ ነው። አባቱ ዊላርድ ካሮል ስሚዝ በ1940ዎቹ በሰሜን ፊላደልፊያ አስቸጋሪ ጎዳናዎች ላይ ነው ያደገው። አባቱ ጠንካራ ሰራተኛ ቢሆንም በውስጡ የነበረው የጥፋት መንፈስና የአልኮል ሱሰኝነት ቤተሰቡን ይረብሸው ነበር። ዊል አባቱን ሲገልጸው አባቴ ያሰቃየኝ ነበር፣ ነገር ግን ካወቅኳቸው ታላላቅ ሰዎች መካከል አንዱ እሱ ነው ይላል። እናቱ ካሮላይን ኢሌን ብራይት ደግሞ ለትምህርት ትልቅ ቦታ የምትሰጥ ሴት ነበረች። ዊል የተወለደው መስከረም 25 ቀን 1968 ዓ.ም ሲሆን ገና ከሕፃንነቱ ጀምሮ ተጫዋችና ተናጋሪ ነበር። ዊል ያደገው በመካከለኛ ደረጃ በሚኖር ቤተሰብ ውስጥ ቢሆንም በቤት ውስጥ በአባቱና በእናቱ መካከል የነበረው ግጭት በውስጡ ትልቅ ጠባሳ ጥሎ አልፏል። አባቱ እናቱን ሲመታት እያየ ያደገው ዊል የቤተሰቡን ድባብ ለማርቅለልና አባቱን ለማስደሰት ሁልጊዜ ሰዎችን የሚያዝናና ልጅ ሆነ። እኔ የቤተሰቡ አዝናኝ ልጅ ነበርኩ፣ ሁሉንም ነገር ደስተኛና ብሩህ ለማድረግ እጥር ነበር ሲል ይናገራል። ይህ የልጅነት ፍርሃት በውስጡ ሰዎችን የመረዳትና ስሜታቸውን የማንበብ ችሎታውን በእጅጉ አሳድጎለታል። የሙዚቃ ፍቅሩ የጀመረው ገና በልጅነቱ ነው። ዊል በ11 ዓመቱ በአያቱ ቤተክርስቲያን ውስጥ ፒያኖ ሲጫወት የታየበት የኩራት ስሜት ሕይወቱን ሙሉ ሲያሳድደው የኖረው የአድናቆት ጥማት መጀመሪያ ነበር። በትምህርት ቤትም ቢሆን ሁልጊዜ ሰዎችን የሚያስቅ ቀልደኛ ሰው ነበር። ነገር ግን በቆዳ ቀለሙ ምክንያት ይደርስበት የነበረው መድሎ ወደ ሌላ ትምህርት ቤት እንዲቀይር አደረገው። ታዲያ በዚህ ጊዜ ነበር ፍሬሽ ፕሪንስ የተባለው አዲሱ የሂፕሆፕ ኮከብ የተወለደው። በ1980ዎቹ ሂፕሆፕ ገና በእድገት ላይ በነበረበት ወቅት ዊል ከጓደኛው ጄፍሪ አለን ታውንስ ወይንም ዲጄ ጄዚ ጄፍ ጋር ተገናኘ። ሁለቱ ወጣቶች ዲጄ ጄዚ ጄፍ እና The Fresh Prince የተባለውን ባንድ መሰረቱ። ዊል ኮሌጅ ከመግባት ይልቅ በሙዚቃው ለመቀጠል ወሰነ። የመጀመሪያው አልበማቸው ሮክ ደ ሃውስ ትልቅ ስኬት አስመዘገበ። በ1988 ዓ.ም ሂዝ ዘ ዲጄ አም ዘ ራፐር የተባለውን ሁለተኛ አልበማቸውን አወጡ። በዚህ አልበም ውስጥ ያለው ፓረንትስ ጀስት ዶንት አንደርስታንድ የተሰኘው ዘፈን በዓለም የመጀመሪያውን የሂፕሆፕ ግራሚ ሽልማት እንዲያገኙ አደረጋቸው። ይሁን እንጂ ሽልማቱ በቴሌቪዥን በቀጥታ ስርጭት ባለመተላለፉ ዊልና ጄፍ በስነ ስርዓቱ ላይ ባለመገኘት ተቃውሟቸውን ገልጸዋል። በዚያን ጊዜ ዊል በገንዘብና በዝና ተጥለቅልቆ ነበር። ለአያቱ ቤት ገዛላት፣ ለራሱም ውድ መኪናዎችና ቤቶችን መግዛት ጀመረ። ታላቅ ስኬት ቢመጣም ዊል ገንዘቡን በአግባቡ ባለመያዙና
ታክስ ባለመክፈሉ ምክንያት ሁሉንም ሀብቱን አጣ። መኪናዎቹን፣ ቤቱን ተወረሰ። በዚያም ወቅት ከአንዲት ሴት ጋር በተፈጠረ ግጭት ምክንያት ወደ እስር ቤት ጭምር ገባ። ከ8 ወራት በፊት ግራሚ አሸንፌ ነበር፣ አሁን ግን በእስር ቤት ወለል ላይ ተኝቻለሁ በማለት ያንን መጥፎ ጊዜ ሲያስታውስ ተሰምቷል። ዊል ከዚያ ውድቀት ለማገገም ወደ ሎስ አንጀለስ ተጓዘ። እዚያም ከታዋቂው ፕሮዲውሰር ኩዊንስ ጆንስ ጋር ተገናኘ። ኩዊንስ በቤቱ በተዘጋጀው ድግስ ላይ ዊልን ለሙከራ አቀረበው። በዚያም ዘ ፍሬሽ ፕሪንስ ኦፍ ቤል-ኤር የተሰኘው ተከታታይ ድራማ ተወለደ። ድራማው በ1990 ዓመተ ምህረት ሲጀመር ወዲያውኑ ተወዳጅነትን አገኘ። ዊል በዚህ ድራማ ላይ እንደ ተዋናይ ራሱን ማረጋገጥ ጀመረ። በተለይም አባቱ ጥሎት በሄደበት ትዕይንት ላይ ያሳየው ልብ የሚነካ ብቃት እውነተኛ ተዋናይ መሆኑን ለዓለም አሳየ። ከድራማው ስኬት በኋላ ዊል ወደ ትልቁ የፊልም ስክሪን ለመሸጋገር ወሰነ። የመጀመሪያው ትልቁ ሚናው 6 Degrees of Separation በሚለው ፊልም ላይ ነበር። ለዚህ ሚና ሲል ራሱን ከገጸ ባህሪው ጋር ለማዋሃድ ጥልቅ ጥናት አድርጎ ነበር። ይሁን እንጂ ይህ ሁኔታ ከመጀመሪያ ሚስቱ ከሸሪ ዛምፒኖ ጋር የነበረውን ግንኙነት አሻከረው። በ1995 ዓመተ ምህረት ከማርቲን ላውረንስ ጋር ባድ ቦይስ በሚለው ፊልም ላይ ተወነ። ፊልሙ በዳይሬክተር ማይክል ቤይ የሚመራ ሲሆን ዊል ለዚህ ፊልም ሲል የሰውነት ቅርጹን አስተካክሎ ነበር። ፊልሙ ትልቅ ስኬት በማስመዝገቡ ዊልን የሆሊውድ የድርጊት ፊልሞች ኮከብ አደረገው። በዚህ ዓመት ዘ ፍሬሽ ፕሪንስ ኦፍ ቤል-ኤር ድራማን ለ6 ዓመታት ከቆየ በኋላ አበቃ። ዊል በዓለም ላይ ትልቁ የፊልም ኮከብ ለመሆን ወጥኖ ነበር። ከአርኖልድ ሸዋዚንገር ያገኘው ምክር ፊልሞችህ በአሜሪካ ብቻ ሳይሆን በዓለም ዙሪያ ታዋቂ መሆን አለባቸው የሚል ነበር። ይህንንም ተግባራዊ ለማድረግ በ1996 ዓመተ ምህረት ኢንዲፔንደንስ ዴይ በሚለው ፊልም ላይ ተወነ። ፊልሙ በዓለም ዙሪያ $817 ሚሊዮን ገቢ በማስገኘት በወቅቱ የዓለም ከፍተኛ ገቢ ያስገኘ ፊልም ሆነ። በ1997 ዓመተ ምህረት ሜን ኢን ብላክ የተሰኘው ፊልሙ ተከተለ። መጀመሪያ ላይ ሚናውን አልፈለገውም ነበር፣ ነገር ግን ስቲቨን ስፒልበርግ አሳምኖት ተሳተፈ። ፊልሙና ለፊልሙ የሰራው ሙዚቃ በአንድ ላይ በመለቀቃቸው የዊልን ዝና በእጅጉ እንዲናኝ አደረጉት። በዚህ ወቅት ዊል ከጄዳ ፒንኬት ጋር ትዳር መስርቶ ነበር። የመጀመሪያ ልጃቸው ጄደን ስሚዝም ተወለደ። ዊል በ2001 ዓመተ ምህረት ታዋቂውን ቦክሰኛ መሐመድ አሊን ወክሎ እንዲተውን ተጋበዘ። መጀመሪያ ላይ ይህን ታላቅ ሰው መወከል አልችልም ብሎ ፈርቶ ነበር። ነገር ግን ከአሊ ጋር ከተገናኘ በኋላ ለሚናው ዝግጁ ሆነ። ለ1 ዓመት ሙሉ በቀን ለብዙ ሰዓታት የቦክስ ስልጠና አደረገ። የሰውነቱንም ክብደት ጨመረ። የመሐመድ አሊን አነጋገርና አረማመድ አጠና። አሊ የተሰኘው ፊልም ለዊል የመጀመሪያውን የኦስካር እጩነት አመጣለት። ከዚያም በተከታታይ ስኬታማ ፊልሞችን ሰራ። አይሮቦት፣ ሻርክ ቴል እና ሂች የዊልን ስኬት አጠናከሩት። 2006 ዓመተ ምህረት ከልጁ ከጄደን ስሚዝ ጋር The Pursuit of Happiness በሚለው ፊልም ላይ ተወነ። ይህ ፊልም ዊልን ለሁለተኛ ጊዜ ለኦስካር እጩነት አቀረበው። ዊል በሆሊውድ ውስጥ የማይበገር ኃይል ሆኖ ታየ። በ2007 ዓመተ ምህረት አይ አም ሌጀንድ በተሰኘው ፊልም ላይ ብቸኛ የሰው ልጅ ሆኖ ታየ። ፊልሙ በታህሳስ ወር ከፍተኛ ገቢ በማስገኘት ታሪክ ሰራ። ከዚያም ሃንኩክ በሚለው ፊልም ላይ ሰካራም ሱፐር ሂሮ ሆኖ ቀረበ። ምንም እንኳን ዊል በዝናና በሀብት ጫፍ ላይ ቢሆንም በውስጡ ግን ትልቅ ባዶነት ይሰማው ነበር። የውስጤን የስሜት ቀዳዳ በውጫዊ ስኬት ለመድፈን እጥር ነበር በማለት በህይወት ታሪኩ ላይ ጽፏል። የዊል ቤተሰብ ለዓለም ምሳሌ የሚሆን ቢመስልም በውስጡ ግን መፈራረስ ጀምሮ ነበር። ቤተሰቡን አንድ ለማድረግ በማሰብ አፍተር እርዝ የተባለውን ፊልም ከልጁ ከጄደን ጋር ሰራ። ነገር ግን ፊልሙ በታሪክ የታየ ትልቅ ውድቀት ሆነ። ይህ ውድቀት በዊልና በልጁ መካከል ያለውን ግንኙነት አሻከረው።
ባለቤቱ ጄዳም በዊል የአምባገነንነት አመራር ደስተኛ አልነበረችም። ለ40ኛው ዓመቱ ያዘጋጀው ትልቅ ድግስ ግንኙነታቸውን ይበልጥ አሻከረው። ለተወሰኑ ጊዜያትም ተለያዩ። ዊል ኮላተራል ቢዩቲ በሚለው ፊልም ላይ በሚሰራበት ወቅት አባቱ በጠና ታመመ። አባቱ ከመሞቱ ጥቂት ደቂቃዎች በፊት በቪዲዮ ደውሎ ተሰናበተው። የአባቱ ሞት ዊልን ብዙ ነገሮችን እንዲያስተውል አደረገው። ከጄዳ ጋር ዳግም ተገናኙ። ትዳራቸው ከባህላዊው መንገድ ወጥቶ በነፃነትና በቅንነት ላይ የተመሰረተ እንዲሆን ተስማሙ። በ2019 ዓ.ም ዊል በአላዲን ፊልም ላይ ጂኒ ሆኖ በመቅረብ ከ$1 ቢሊዮን በላይ ገቢ በማስገኘት የግል ክብረ ወሰኑን ሰበረ። በ2021 ዓ.ም ደግሞ ኪንግ ሪቻርድ በሚለው ፊልም ላይ የሜዳ ቴኒስ ተጫዋቾቹ የቬነስና ሴሬና ዊሊያምስ አባት ሆኖ ተወነ። ይህ ፊልም ዊልን ለ3ኛ ጊዜ ለኦስካር እጩነት ከማቅረቡም በላይ በመጨረሻም የኦስካር ሽልማትን እንዲያገኝ አደረገው። የአውሮፓውያን ዘመን ቀመር መጋቢት 28 ቀን 2022 ዓ.ም በኦስካር ሽልማት ስነ ስርዓት ላይ ቀልደኛው ክሪስ ሮክ ስለ ዊል ሚስት ጄዳ ጸጉር መርገፍ ያሾፈው ቀልድ ታሪክን ቀየረው። ዊል ወደ መድረክ በመውጣት ክሪስ ሮክን በጥፊ መታው። ምንም እንኳን በዚያው ምሽት የኦስካር ሽልማቱን ቢቀበልም ድርጊቱ በዓለም ዙሪያ ትልቅ ተቃውሞ አስነሳ። ዊል ከሽልማቱ መድረክ በገዛ ፈቃዱ ለቀቀ። ለ10 ዓመታትም ከማንኛውም የኦስካር ዝግጅት ታገደ። ዊል ስሚዝ ውስብስብ ስብዕና ያለው ሰው ነው። ምንም እንኳን ከቤተሰቡ ጋር ያለው ግንኙነት የሻከረ የሚመስል እይታ ቢኖረውም ዊል ግን ቤተሰቡን ይወዳል። በስኬትና በውድቀት በጥንካሬና በድክመት የታጀበው የህይወት ጎዳናው ማንኛውም ሰው በጽናትና በሥራ የት መድረስ እንደሚችል ያሳያል። የዊል ታሪክ የጀግና ታሪክ ብቻ ሳይሆን ስህተት የሚሰራና ከስህተቱ የሚማር የሰው ልጅ ታሪክ ነው። ዊል ስሚዝ ላለፉት 3 አስርት ዓመታት የሆሊውድ ንጉሥ ሆኖ ቆይቷል። ነገር ግን የእሱ ታሪክ የፊልም ስኬት ብቻ አይደለም፣ የሰው ልጅ ማንነት ፍለጋ ጉዞ ነው። ዊል በሕይወቱ መጀመሪያ ላይ ስኬትን የሚለካው በገቢ መጠን፣ በሽልማት ብዛትና በዓለም አቀፍ ዝና ነበር። ይሁን እንጂ የሕይወቱ መገባደጃ ምዕራፎች እንደሚያሳዩት እውነተኛ ስኬት ከውስጣዊ ሰላምና ከቤተሰብ ስምምነት ውጪ ትርጉም እንደሌለው ተረድቷል። ዊል ስሚዝ የሕይወት ታሪኩን በመጽሐፍ መልክ ማቅረቡ ለብዙዎች ትልቅ ትምህርት ሰጥቷል። በመጽሐፉ ውስጥ ድክመቶቹን፣ ፍርሃቶቹን፣ ስህተቶቹን በግልጽ ማስቀመጡ ከዚህ ቀደም ከነበረው ሁልጊዜ ሳቂታና ፍጹም ከሚመስል መልኩ እንዲወጣ አድርጎታል። ይህ ግልጽነት ዊል ራሱን ይቅር ለማለትና ከሕዝቡ ጋርም በሐቅ ላይ የተመሰረተ ግንኙነት እንዲኖረው ረድቶታል። የዊል ታሪክ ሁልጊዜም ከውድቀት የመነሳት ታሪክ ነው። በ1980ዎቹ መጨረሻ ሁሉንም ሀብቱን አጥቶ ወደ እስር ቤት በገባበት ወቅት ተስፋ አልቆረጠም ነበር። አሁንም ከኦስካር ጥፊ በኋላ የገጠመው ማህበራዊ ተጽዕኖ ሌላኛው የፈተና ምዕራፍ ነው። ዊል ከዚህ ስህተቱ ተምሮና ይቅርታ ጠይቆ ዳግም ወደ ጥበብ ዓለም ለመመለስ የሚያደርገው ጥረት የእሱን ጠንካራ የመቋቋም ባህሪ የሚያሳይ ነው። በአጠቃላይ ዊል ስሚዝ የዘመናችን ትልቁ የጥበብ ሰው ብቻ ሳይሆን የሰው ልጅ ተፈጥሯዊ ትግል ተምሳሌት ነው። ከድህነት ወደ ብልጽግና፣ ከዝና ወደ ውርደት፣ ከውድቀት ወደ ድል የተጓዘበት መንገድ ለሁላችንም ትልቅ መርህ ይይዛል። ዊል አሁንም ጉዞ አልተገታም። በየቀኑ አዲስ ማንነት ለመገንባትና የተሻለ ሰው ለመሆን የሚያደርገው ጥረት የሱን ታሪክ ማለቂያ የሌለውና ሁልጊዜም አዲስ ያደርገዋል። ዊል ስሚዝ ለዓለም የሰጠው ትልቁ ነገር ፊልሞቹ ብቻ ሳይሆኑ መውደቅ ቢኖርም መነሳት ይቻላል የሚለው ሕያው ተስፋው ነው። ውድ የቡና ቲቪ የዩቲዩብ ቻናላችን ተከታታዮች የዊል ስሚዝን ታሪክ እንዴት አገኛችሁት? ከድህነት አንስቶ እስከ ብልጽግና የተጓዘበት መንገድ ከዛም አልፎ በዓለም ላይ እጅግ በጣም ከሚታወቁ ዝነኛ የፊልም ሰዎች ተርታ ውስጥ እስከ መሰለፍ የደረሰበትን ጉዞ እንዴት ትቃኙታላችሁ? አስተያየታችሁን ኮሜንት ላይ አስቀምጡልን።
ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በቀጣይ በሌላ ቪዲዮ እስክንገናኝ ቸር ጊዜ ተመኘን።